ብዙ አይነት የዝርፊያ ወንጀሎችን ሰምታችሁ ሊሆን ይችላል። ዛሬ ግን በሀገር መሪ ስለተፈጸመ ውስብስብ የዝርፊያ አይነት ነው የምናወራው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያነቃቃችሁ ጠብቁን። ወደ ታሪኩ። በፋይናንስ የማጭበርበርና በሙስና ዙሪያ ለዓለም ሀገራት ትልቅ ተምሳሌትና መማሪያ ከሚሆኑ አስደናቂ እውነተኛ ታሪኮች መካከል የማሌዥያ ዋን ኤምዲቢ ወይንም ዋን ማሌዥያን ዲቨሎፕመንት በርሃድ የፋይናንስ ማጭበርበር ታሪክ ተጠቃሽ ነው። ናጂብ ራዛቅ የማሌዥያ ስድስተኛ ጠቅላይ ሚኒስትር ሆነው ከ2009 እስከ 2018 ያገለገሉ ታዋቂና አወዛጋቢ የፖለቲካ መሪ ናቸው። እንደ አውሮፓ አቆጣጠር በ2009 የማሌዥያ የቀድሞ ጠቅላይ ሚኒስትር ናጂብ ራዛቅ የሀገሪቱን ኢኮኖሚ ለማሳደግ የውጭ ኢንቨስትመንት ለመሳብና የህዝቡን ህይወት ለማሻሻል ያለመ ዋን ኤምዲቢ የተሰኘ የመንግስት ልማት ፈንድ አቋቋሙ። ሆኖም ግን ፈንዱ ከተቋቋመበት ዓላማ ውጪ በስራ ላይ ባሉ ባለስልጣናትና ጆሎ በተባለ ወጣት ነጋዴ አማካኝነት ለግለሰቦች መጠቀሚያ ሆነ። የማጭበርበር ድርጊቱ የተፈጸመው እጅግ ውስብስብ በሆነ መንገድ ነበር። ፈንዱ የመንግስትን ዋስትና በመጠቀም ከዓለም አቀፍ ባንኮች በቢሊዮን የሚቆጠር ዶላሮችን ተበደረ። የተበደሩት ገንዘብ ለልማት ከመዋል ይልቅ በስዊዘርላንድ፣ በካይማን ደሴቶችና በሲንጋፖር ባሉ የውሸት ኩባንያዎች አካውንት እንዲዛወር ተደረገ። የገንዘቡ አጠቃላይ መጠንም 4.5 ቢሊዮን ዶላር በላይ ሲሆን ይህም ገንዘብ የመንግስትን ስልጣን እየመሩ ባሉ አካላት ከተዘረፈ በኋላ በሆሊውድ የከበሩ ቪላዎችና የቅንጦት ጀልባዎችን ለመግዛት፣ ዘ ወልፍ ኦፍ ዎል ስትሪት የተሰኘውን ታዋቂ የሆሊውድ ፊልም ለማዘጋጀት፣ የቅንጦት ጌጣጌጦችንና ውድ የኪነ ጥበብ ስራዎችን እንደ የቫንጎግ እና ፒካሶ ስዕሎችን ለመግዛት ውሏል። እውነቱ ይፋ የሆነበትን መንገድ ስንመለከት እንደ አውሮፓ አቆጣጠር በ2015 ዣቪየር ጁስቶ የተባለ የባንክ ሰራተኛ የውስጥ ሚስጥር መረጃዎችን ለጋዜጠኞች አሳልፎ ሰጠ። በመቀጠልም የአሜሪካ የፍትህ ሚኒስቴርና የዓለም አቀፍ መገናኛ ብዙሃን ባደረጉት ጥልቅ ምርመራ ታላቁ የፋይናንስ ማጭበርበር ይፋ ሆነ። እንደ አውሮፓ አቆጣጠር በ2015 ጠቅላይ ሚኒስትር ናጂብ ራዛቅ ዋን ኤምዲቢ ከተባለው የሀገሪቱ ልማት ፈንድ በቢሊዮን የሚቆጠር ዶላሮችን መዝረፋቸው ይፋ ሆነ። ጠቅላይ ሚኒስትሩ የፈንዱ የበላይ ጠባቂና የሀገሪቱ መሪ በመሆናቸው ማንም ሊቆጣጠራቸው አልቻለም ነበር። ይህም እንደ ኦዲተር እና ፖሊስ ያሉ የቁጥጥር ተቋማት ነፃ ካልሆኑ በሀገር ላይ ትልቅ አደጋ እንደሚፈጥር አሳይቷል። የፋይናንስ ማጭበርበር ድንበር ተሻጋሪ በመሆኑ አሜሪካ፣ ሲንጋፖር፣ ስዊዘርላንድ እና ማሌዥያ በጋራ በመተባበር የተዘረፈውን ገንዘብ በንብረት መልክ ማስመለስ የቻሉ ሲሆን ይህ የሙስና ቅሌትና የኑሮ ውድነት ያስከተለው የህዝብ ተቃውሞ እንደ አውሮፓ አቆጣጠር በ2018 በተካሄደው ምርጫ ፓርቲያቸው ዩኤምኤንኦ ከ60 ዓመታት በላይ የዘለቀውን የስልጣን የበላይነት እንዲያጣ ምክንያት ሆነ። የማሌዥያ ህዝብ በምርጫ የናጂብን መንግስት ከስልጣን በማውረድ ጠቅላይ ሚኒስትሩ ፍርድ ቤት ቀርበው የ12 ዓመት እስራት እንዲፈረድባቸው ተደርጓል። ይህ ታሪክ ለዓለም ሀገራት የሚያስተላልፈው ዋና መልእክት የፋይናንስ ተቋማትን ግልጸኝነትና ተጠያቂነት ማጠናከር የሀገርን ኢኮኖሚና ሉዓላዊነት ከአደጋ የመጠበቅ ያህል ወሳኝ ጉዳይ መሆኑን ነው። ውድ የቻናሌ ቤተሰቦች ለዛሬ ያዝነው ይህን ይመስል ነበረ። ቻናላችንን አነቃቁልን። ቻው።